እኔ ስተኛ ቁርአን ከፍቼ ካልተኛሁ ሌሊቱን ሙሉ መተኛት አልችልምና ቁርአን ሲተኛ አይከፈትም ሐራም ነው ተባልኩ። ይህ ትክክል ነው? አይደለም፣ ስህተት ነው። ሰዎች ዲንን በተመለከተ እንደፈለጉ ከማውራት ሊታቀቡ ይገባቸዋል። ካልሆነ ግን የቂያም ቀን አላህ ላይ በመዋሸት ወንጀል ተከሰው ጀሀነም ይወርዳሉ። አላህ ላይ ውሸትን ከሚቀጥፍ ሰው የበለጠ ማን በዳይ አለ ብሏል አላህ ተባረከ ወተዓላ። አላህ ሐራም ያላደረገውን ነቢዩ ሐራም ያላደረጉትን ሐራም ነው ማለት አላህ ላይ መዋሸት ነው፣ ነቢ ላይ መዋሸት ነው። ወላ ተቁሉ ሊማ ተሲፉ አልሲነቱኩም አልከዚበ ሃዛ ሐላሉን ወሃዛ ሐራሙን ሊተፍተሩ ዐለላሂ አልከዚብ ኢነ ለዚነ የፍተሩነ ዐለላሂ አልከዚበ ላ ዩፍሊሑን ይላል ቁርአን። እንዲሁ ምላሳችሁ መላወስ መንቀሳቀስ መቅጠፍ ስለሚችል ብቻ ይሄ ሐላል ነው ይሄ ሐራም ነው አትበሉ። ይሄ አላህ ላይ መዋሸት ነው የሚሆነው። አላህ ያላለውን እንዳለ ማድረግ ነው የሚሆነው። ሰዎችን ከዲን ማራቅ፣ ግራ ማጋባት፣ ከኸይር ማገድ፣ ወደ ሸር መውሰድ ነው የሚሆነው። እነዚያ አላህ ላይ ውሸት የሚቀጥፉ አይድኑም ብሏል አላህ። እንቅልፍ እስኪወስደኝ ድረስ ቁርአን አደምጣለሁ ብሎ አንድ ሰው ቁርአን ከፍቶ ቢተኛ ምንም ችግር የለም። ቁርአንን እንድናደምጥ አላህ አዘውና። ነብዩ ሰለላሁ ዐለይሂ ወሰለም ከሌላ ሰው ቁርአን ያደምጡ ነበር። በጊዜ አልተገደበም። ቀን ላይ አድምጡ፣ ማታ ላይ አታድምጡ፣ ቁጭ ብላችሁ አድምጡ፣ ጋደም ብላችሁ አታድምጡ አልተባለ። በየትኛውም ሰዓት ላይ ቁርአንን ከፍቶ የሆነ ደቂቃ ላይ ሳልፍ ሰምቼ ልጠቀም እችላለሁ ካለ ማንኛውም ሰው ማንኛውም ሰዓት ላይ መክፈት ማድመጥ ይቻላል። እንቅልፉ ወስዶም ቁርአን ተከፍቶ አእምሮ ይሰማል የሚሉ ጥናቶች እንዳሉም ተነግሯል። የሰው ልጅ ቢተኛም በጆሮ ባይሰማም ነገር ግን ቁርአን ልብ ላይ አእምሮ ላይ ተጽዕኖ የማሳደር አቅም አለው። ወለው አነ ቁርአንን ሱይረት ቢሂል ጅባሉ አው ቁጥዐት ቢሂል አርዱ አው ኩሊመ ቢሂል መውታ ሙታንን የሚያናግር መሬትን የሚሰነጣጥቅ ጋራዎችን ሚንድ የሚያስወግድ ቁርአን ቢኖር ይሄ ቁርአን ነበረ የሚሆን። ሌላኛው ጥያቄ ባለትዳርና የአንድ ልጅ አባት ነኝ። ከባለቤቴ ጋር ሳንተዋወቅ ነው የተጋባ ነው። እሷ በጣም መልካም ሚስት ነች፣ ግን ምንም ልወዳት አልቻልኩም። በዚህም እየተጎዳሁ ነው። ልፈታት አስብና አላህ ዘንድ ያስጠይቀኛል ብዬ የፈራሁ ነው። እኔ ግን ምንም የትዳርን ጥቅም እያገኘሁ ስላልሆነ ከሚባለው በላይ ብታገስም ራሴን ግን የጎዳሁ ነው። ጭንቀት ውስጥ እየገባሁ ነው። ምን ይመክሩኛል የሚል ጥያቄ። ሳንተዋወቅ ነው የተጋባ ነው የሚለው ብዙ ግልጽ አይደለም። ምንም ሳትተያዩ ስለ ጸባይዋ ስለ ባህሪዋ ምንም ሳታውቅ ከሆነ ያገባኸው ይህ ስህተት ነው፣ መሆን የለበትም። ቀድሞ መተያየት የሚፈልጓት አይነት ሴት ናት አይደለም የሚለውን ማረጋገጥ ያስፈልጋል። ይሄን ከማወቅ ጋር ሀገራችን ላይ ካፍሮች ዘንድ በተለመደው መሰረት ረዥም ጊዜ አብረው እያሳለፉ እየተነጋገሩ የተያዩ የተጫወቱ ብዙ ጊዜ አላሳለፍንም ማለት ከሆነ ይሄ እስላማዊ አካሄድም አይደለም፣ አይደገፍም። ያው ሆኖ ከተጋቡ በኋላ ባልና ሚስት የልብ መፈላለግ ከሌለ መፋታት ከሚፈቀድባቸው ምክንያቶች መካከል አንዱ ነው። ያለ አንዳች ምክንያት መፋታት የተጠላ ነው። በቂ ምክንያት ካለ የተፈቀደ። አለመፋታቱ ዲንን የሚጎዳ ከሆነ አንዳንዴ የተወደደና ግዴታም ሊሆን ይችላል። እዚህ ጥያቄው ላይ እንዳለው እሷ መልካም ሚስት እስከሆነች ድረስ እሷን እንዳትወድ ያደረገህ ነገር በእሷ በኩል መተው ያለበት መደረግ ያለበት መሟላት ያለበት ነገር ካለ መንገር፣ እሷን መምከር። እንዲህ አይነት ነገር ወዳለሁ ፈልጋለሁ አድርጊ፣ እንዲህ አይነት ነገር አልወድም አልፈልግም አታድርጊ ብሎ በግልጽ ከተቻለ በግልጽ መንገር፣ በእጃዙር ከተቻለም በእጃዙር መልእክት ማስተላለፍ። የሚጎድሏት ነገሮች ካሉ እንድትሰለጥን እንድትነቃ እንድትማር የሚያግዙ መጽሐፎችን የድምፅ ትምህርቶችን ማቅረብ፣ አጠገቧ ሆኖ ማንበብ። በዚህ መልኩ እሷን ሙሉ ለማድረግ ጥረት ከማድረግ ጋር በምንም መልኩ ችግሩን መቅረፍ ካልተቻለ የውስጥ አለመፈላለግና መጠላላት ካለ ይሄን መፍታቱ አላህ ዘንድ አያስጠይቅም። ነገር ግን ወደ መፍታት ከመሄድ ከላይ እንደተገለጸው ቀድሞ ለሷ እንዳትወደድ የሚያደርጓት ነገሮች ካሉ እሷ የምታደርጋቸው የልብ ከሆነ ማንም ልቡን መቆጣጠር አይችልም። የልቡ በተወሰነ መልኩ ኖሮ በሷ በኩል በማወቅም ይሁን ባለማወቅ ባሏ እንዳይወዳት እንዲሸሻት እንዲጠላት የሚያደርግ ነገር የምታደርግ ከሆነ ወይም የምታጎድል ከሆነ ማድረግ ያለባት የምትተው ከሆነ መምከር። ትዳር ላይ ግልጽነት መኖር አለበት። የሰው ቀልብ ላለመስበር ተብሎ የሚተው ነገሮች አንዳንዴ ህይወት ያበላሻል። መጨረሻ ላይ መቋቋም ማይችሉ ደረጃ ላይ ተደርሶ ትዳር ይፈርሳል። ስለዚህ ሞራሏን
ስሜቷን በማይነካ መልኩ የሚጎድሏት ነገሮችን ተናግሮ እንድታስተካክል ጊዜ ሰጥቶ የሚቻለውን ያክል ሶብር አድርጎ ዱንያ ሙሉ እንዳልሆነች አውቆ የሚስተካከልበት ሁኔታ ካለ ማስተካከል፣ ካልሆነ መፍታቱ የግድ ከሆነ ልብ ከማይወደው ከማይፈልገው ሰው ጋር በግድ ኖሮ አይልም ሸሪዓ። መፍታትን ሸሪዓ ያደነገገው እነዚህ ነው። አንዳንድ ሃይማኖቶች ጭራሽ መፍታት አይቻልም አይባልም። በዲን እስላም በቂ ምክንያት ካለ ይቻላል። ከመፍታት ይልቅ እሷን ነግሮ ችግሩ ካልተስተካከለ የልብ ውዴታ ፍላጎት መምጣት ካልቻለ እሷ ልጆቿን እንድታሳድግ በአንተ ስር እንድትኖር ከማድረግ ጋር ሌላ ትዳር ማድረጉ የተሻለ ይሆናል። በተለይ ለሷ ወላሁ ተዓላ አለም። ለዊትር ሶላት አሰጋገድ ንገረን ይላል። ጥሩ። በመጀመሪያ ልናውቅ የሚገባው ነገር ዊትር ሶላት በጣም የተወደደና ጠንካራ ከሚባሉት የሱና ሶላት አይነቶች ነው። አጠቃላይ ከሱና ሶላቶች ሁሉ እሱ ይበልጣል ይባላል። ሐታ ከዙሁር በኋላ ምናምን እንደዚህ ከምንሰግዳቸው ቀብልያና ባዕድያ ራቲባ ሶላቶች ከነርሱ ሁሉ ይበልጣል ይባላል። ግልጽ ነው አይደለ? አፍضل الصلاة بعد الصلاة المكتوبة صلاة الليل من الحديث ሁሉ አለ። ከግዴታ ሶላቶች በመቀጠል በላጭ ሆነው የሶላት አይነት የሌሊት ሶላት ነው ተብሏል። ስለዚህ ዊትር ሶላት በጣም ተወዳጅና በጣም ጠንካራ ከሚባሉት የሱና ሶላት አይነቶች ነው። ይሄን ልናውቅ ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም አውቲሩ የአህለል ቁርአን ብለዋል። አደራ እናንተ የቁርአን ባለቤቶች ዊትርን ስገዱ ብለዋል። የቁርአን ባለቤቶች እነማን ናቸው? አጠቃላይ የዚህ ኡማ ሙስሊሞች። ምክንያቱም ቁርአን የወረደው ለሁላችንም ለዚህ ኡማ ሙስሊም ነውና ማለት ነው። ሌላ ቦታ ላይ ምን ብለዋል? አውቲሩ ቀብለ አን ቱስቢሑ ብለዋል። ሱብሂ ከመድረሱ በፊት ከመንጋቱ በፊት አደራ ከማንጋታችሁ በፊት ዊትርን ሶላት ስገዱ ብለዋል። ግልጽ ነው። ዊትር ትልቅ ደረጃ ያለው የሶላት አይነት ነው እንዳጠቃላይ። ይሄን ልናውቅ ይገባል። ስላሰጋገዱ በተመለከተ ጊዜው መቼ ነው የሚለውን ስንመጣበት ከኢሻ ሶላት በኋላ እስከ ሱብሂ ድረስ ባለው ጊዜ ይህ ነው የዊትር ጊዜ፣ የዊትር ሶላት ጊዜ ማለት ነው። ከኢሻ በኋላ ጀምረህ እስከ ሱብሂ ድረስ ባለው ጊዜ መስገድ ትችላለህ። ከኢሻ በኋላ ብቻ ሰግጄ ይበቃኛል ካልክ ትችላለህ። የሌሊቱ መካከል ላይ ትችላለህ። የሌሊቱ መጨረሻ ላይ ከሱብሂ በፊት ትችላለህ። በላጩ ግን የዚህኛው ጊዜ ነው፣ ከሱብሂ በፊት ያለው ጊዜ ነው። ግልጽ ነው አይደለም? ነገር ግን ከኢሻ በኋላ መስገድ ትችላለህ። እንቅልፍ ተኛለሁ ከዚያ ልነሳም ብለህ ከፈራህ ማለት ነው። ግልጽ ነው አይደለም? አሰጋገዱ በተመለከተ ምን ያክል ረክዓ መስገድ ይቻላል የሚለውን ዝቅተኛ አንድ ረክዓ ትችላለህ። ከፍተኛ ከዚያ በላይ እንደፈለክ ትችላለህ። ግልጽ ነው። ዝቅተኛ አንድ ረክዓ መስገድ ትችላለህ። ዊትር ሶላት ማለት ነው። ዊትር ሶላት በልብህ እንደምትሰግድ ትለይትና ተክቢረቱል ኢህራም ትላለህ፣ ሱረቱል ፋቲሃን ትቀራለህ። ከዚያ በኋላ የምትችለውን ሱራ ቀርተህ በአንድ ረክዓ ብቻ ሰግደህ ማሰላመት ትችላለህ። ዝቅተኛ። ከዚያ 3 ረክዓ መስገድ ትችላለህ። 5 ረክዓ መስገድ ትችላለህ። 7 ረክዓ፣ 9 ረክዓ፣ 11 ረክዓ። ነቢያችን ሰለላሁ ዐለይሂ ወሰለም አጠቃላይ የሌሊት ሶላት ከነዊትሩ እስከ 11 ረክዓ ድረስ ይሰግዱ ነበር። ግልጽ ነው አይደለ? 3 ረክዓ ለምሳሌ ስትሰግድ ሁለቱን ትሰግድና ሰላምተህ ከዚያ እንደገና አንድ ረክዓ ለብቻ መስገድ በአጠቃላይ 3። አለበለዚያ ደግሞ 3ቱንም አቀጣጥለህ ትሰግድና መጨረሻ ላይ በአንድ ተህያቱ ቀርተህ ታሰላምታለህ። በዚህ መልኩ ነው ዊትር ትልቅ ደረጃ ያለው የኢባዳ አይነት ነው። አደራ